እንዴት እንደምጀምረውም እንደውም እንዴት እንደምናገረውም አላውቅም የመጣልኝም ብቻ ሐሳብ አስተላልፋለሁ። ሰላም እንዴት ናችሁ? ዛሬ በቪዲዮ ብቅ ያልኩበት ምክንያት በጣም ስላዘንኩኝ ውስጤን ስለተሰማኝ ነው። ዝም አልልም ብዬ ይሄንን ቪዲዮ ይዤ የመጣሁት ሰላም እንዴት ናችሁ? እኔም በበኩሌ ዝም አልልም። ምክንያቱም ጉዳዩ በጣም አሳሳቢና አስከፊ ደረጃ ላይ ደርሷል። ህፃናቶች በገዛ ወላጆቻቸው እየተደፈሩ ይገኛሉ። እንደዚህ አይነት ሰቅጣጭ ለመስማት ራሱ የሚከብድ አይነት ድርጊቶችን የሚፈጽሙ ወንዶች እኔ በበኩሌ ከሰዋዊነት ባህሪ አልፎ ወደ እንስሳዊነት ባህሪ የገቡ ናቸው ብዬ ነው የማምነው። ኢትዮጵያኖች ወዴት ይሄዱ ነው? አካዳችን ምን የሚሉት አባዜ ነው? ምን የሚሉት ስልጣኔ ነው? ምን የሚሉት ቴክኖሎጂ ምን እንጃ ያለው። በሰማነው ነገር ሁላችንም አዝነናል። ሁላችንም ከልባችን አልቅሰናል። አሁን ግን እንባችንን ጠርገን ሁላችንም ይህንን ወንጀል ለፍትህ የምናቀርብበት ሰዓት ላይ ነው ያለነው። ይሄ ጉዳይ የከሌ ተብሎ የሚተው ጉዳይ አይደለም። ሁላችንም ኢትዮጵያዊ ኃላፊነቱ አለብን። እባካችሁ ሁላችሁም ተባብረን ይህንን ወንጀል ወደ ህግ እናቅርበው። ፍትህ ያገኙ ህፃናቶች፣ ፍትህ ለህፃናት። የሴት ልጅ ጥቃት፣ የወንድ ልጅ ጥቃት ይቁም። አሁን ሁላችንም እየገባን ይመስለኛል። ሁላችንም የመጣብን መቅሰፍት የመጣብን ቁጣ ከምን እንደሆነ ያወቅን ይመስለኛል። እግዚአብሔርም ይቅር እንዲለን ምንም መመቸት አልቻልንም። ሰላም ጤና ይስጥልኝ። ሰሞኑን እንግዲህ እንደምትመለከቱት አሳዛኝ ነገር ተከስቷል። እዚህም ደግሞ ከምን ጊዜውም በላይ ለተጎዱት ህፃናት ወንድሞቻችንና እህቶቻችን ሁላችንም በህብረት የምንጮህበት ድምፅ የምናሰማበት ወሳኝ ጊዜ ነው። ስለተደፈሩት ወንድሞቼ ድምፄን አሰማለሁ። ስለተደፈሩት እህቶቼ ድምፄን አሰማለሁ። ዝም አልልም። አሁን እኔ አይደለሁም ብቻ መመጣልኝ ተናግሬ ነው። እንዴት ሰው የገንዛ ልጁን እንዴት ምንም ምንድነው? ምን ጉር ነው? አረማት ቢመጣ እንዴ ወዱኑ ለዚህ ነው ማት ይመጣብን ነው። ለዚህ ነው ኮሮና ያመጣብን እግዚአብሔር። ያውም በዚህ ጊዜ ተጨንቀን እግዚኦ በምንልበት ወቅት በዚህ አስከፊ ዓለም ሁሉ በተደመመበት ሰዓት አባት የገንዛ ልጁን የሚደፍርበት ወንዱ አይቀረው ሲል እንደምን አረለበና ነገር እኮ ይከብዳል ጎበዝ። አረ ወዴት ይሄድን ነው? አረ አንዳንዴ ቆም ባለፉት 2 ወራት ጊዜ ውስጥ በህፃናትና ሴቶች ላይ የሚደርሰው ጥቃት ከመቼውም ጊዜ በላይ አስደንጋጭና ልብ የሚሰብር ሆኗል። የ14 ዓመትና የ17 ዓመት ሴት ልጆች ለመንገር በሚያስቸግር ሁኔታ በአባቶቻቸው ተደፍረዋል። በርካታ ወንድ ህፃናትም እንደዚሁ ተደፍረዋል። ፍትህ ለህፃናቱ ይገባል። እንደዚህ አይነት የተወገዘ ስራ ለሚሰሩ በሙሉ ተገቢውን ቅጣት እንዲደርስባቸውና ህፃናቱ ፍትህ እንዲያገኙ ጠይቃለሁ። ፍትህ ለህፃናቱ። ሁላችንም ድምፃችንን እናሰማ። እኔም ዝም አልልም። በዚህ አስከፊ ጊዜ እነዚህ ህፃናትን መንከባከብ ሲገባ፣ ፍቅር መስጠት ሲገባ፣ እውቀት ማስጨበጥ ሲገባ እንደዚህ አይነት አጸያፊ ተግባር መፈጸም በእጅጉ ያማል። ይህ ጉዳይ ሁላችንም የሚመለከት ነው። ማናችንም ዝም ማለት የለብንም። እኔ አሁን እኔ አይደለሁም ብቻ መመጣልኝ ተናግሬ ነው። እንዴት ሰው የገንዛ ልጁን እንዴት ምንም ምንድነው? ምን ጉር ነው? አረማት ቢመጣ እንዴ ወዱኑ ለዚህ ነው ማት ይመጣብን ነው። ለዚህ ነው ኮሮና ያመጣብን እግዚአብሔር። ያውም በዚህ ጊዜ ተጨንቀን እግዚኦ በምንልበት ወቅት በዚህ አስከፊ ዓለም ሁሉ በተደመመበት ሰዓት አባት የገንዛ ልጁን የሚደፍርበት ወንዱ አይቀረው ሲል እንደምን አረለበና ነገር እኮ ይከብዳል ጎበዝ። አረ ወዴት ይሄድን ነው? አረ አንዳንዴ ቆም ለሴቶች ድምፄን ለማሰማት ነው። እስከ መጨረሻው ድረስ ዝም አልልም። እነዚህ ሰይጣኖች እግዚአብሔር ፍርዱን እስኪሰጣቸው ድረስ
በእርግጥ ፍርድ እግዚአብሔር ነው፣ ግን ህግ እስካለ ድረስ ህግ አንድ ነገር ሊያደርግ ይገባዋል። ስለዚህ ያንን ነገር እስከምንሰማ ድረስ ዝም አልልም። በህፃናቶቹ ላይ በተደረገው ነገር እጅጉን አዝኛለሁ። ሴት በመሆኔ ብቻ ሳይሆን ሰው በመሆኔ እጅጉን አዝኛለሁ። ስለዚህ መንግስት አስፈላጊውንም ፍርድ ይሰጥ ዘንድ ጠይቃለሁኝ። ይህም እንዲሆን እስከ መጨረሻው ከህፃናቶቹ ጎን ቆማለሁኝ ፍርድ እስከሚሰጥ ድረስ። የእያንዳንዳችን ድምፅ ለህፃናቶቹ ጥቅም አለውና አባካችሁ ዝም አንበል። ምክንያቱም የሁላችንም ድምፅ ለመንግስት አሰምተን ተገቢውን ፍርድ እንዲያገኙ ማድረግ አለብን። ከዚህም በኋላ ይህ አይነት ሰቆቃ እንዳንሰማ አስፈላጊውንና አስተማሪ እርምጃ እንዲወሰድባቸው ሁላችንም ድምጻችንን እናሰማ። እኔም ዝም አልልም፣ እናንተም ዝም አትበሉ። አመሰግናለሁ። ሪፖርት የተደረጉት ኬዞች ሁሉም ኬዞች አይደሉም ማለት ሪፖርት የማይደረጉት ይበዛሉ ሪፖርት ከሚደረጉት። ምክንያቱም አንድ ልጅ አባቷ ደፋት አባዬ ደፈረኝ አትልም። ለመናገርም ይሰቀጥታል። እኔ ራሴ ከአፌ ለመውጣት ይከብደኛልና እናትም ብትሆን አባቷ እኮ ልጄን ደፈራ ብላ ሄዳ ብታመለክት የሰው መወራሪያ መጠቋቆሚያ ነው የምትሆነው። ደግሞ የትስ ሄዳ ነው የምታመለክተው? ፖሊስ ጣቢያ፣ የሰፈር ሰው ያያታል። በጣም ጭንቀት ነው እና ያላመለከቱ እስካሁንም ውስጥ ቤታቸው ሆኖ የሚሰቃዩ እኛ ከምናስበው ደረጃ በላይ ሆኖባቸው ለሕክምና እንኳን አፍረው የቀሩ ወይም ደግሞ ቤታቸው የተቀመጡ ብዙ ሴቶች፣ ብዙ ወንድ ህጻናቶች ይኖራሉ እና እነሱ ቀጥታ የሚያገኙበት ለምሳሌ ልክ እንደ ኮሮና 8335 እንደሚደወለው ለእነዚህም ደግሞ ላስገድዶ መድፈር ለደረሰባቸው ሰዎች የአጭር ስልክ አለ አይደል? አጭር ስልክ 8335 እንደሚባለው ቢዘረጋ እንደዚህ አይነት ስልክ ቤታቸው ሆኖ በነፃ ደውሎ ድረሱልኝ፣ ኑልኝ የሚሉት አይነት ነገር ቢዘጋጅላቸው አንደኛ። ሁለተኛ ደግሞ ሪሃብ ሴንተር ቢስተካከል ማለት ኦልሬዲ አሉ አንድ ጋንዲ እና ሚሊክ ሆስፒታል ምናምን አሉ እንደዚህ አይነት ሆስፒታሎች። ኢመርጀንሲ ሼልተርም አለ፣ ግን በቂ አይደለም። የእውነት ሁሉም ኬስ ከየቤቱ ቢወጣ በቂ አይደለም። ስለዚህ መንግስት ይሄን ነገር ቢያመቻች። ሶስተኛ ደግሞ እኛ እራሳችን ማድረግ የምንችለው ሶሻል ሚዲያ ኢንፍሉዌንሰር የሆኑ ሶሻል ሚዲያ ተጠቃሚ አሁን ብዙ በዝቷል። ስለዚህ ሁላችንም ተባብረን ደግሞ ማድረግ የምንችለው እነዚህ አስገድዶ ደፋሪዎች ትክክለኛ ቅጣት እንዲሰጣቸው ማለት ነው። ማለት ብቻ ሳይሆን እንተግብረው። እንዴት ነው የምንተገብረው? ፔቲሽን ብናሰባስብ ማለትም መንግስት እነዚህን አስገድዶ ደፋሪዎች ትክክለኛው ቅጣት እንዲሰጣቸው ማለት ነው። እኔ አሁን ትላንትና ፔቲሽን ስታርት ለማድረግ ኢንተርኔት ላይ ሊንኩን ከፍቼ ምናምን ሄጄ 3ኛው ደረጃ ላይ ደርሼ ምንድን ነው የሆነብኝ 3 ፓራግራፍ በደንብ ኤክስፕሌን የሚያደርግ ስለ ፕሮብሌሙ ጻፊ ያለኝ እና ከኔ ደግሞ የተሻለ ብዙ ፕሮፌሽናል ሰዎች አሉ። እሱም ቢጽፉና እሱም ቢከፍቱ ከዛ ሁላችንም ያንን ሊንክ በየባዮአችን ላይ ወይም ፕሮፋይላችን ፊት ለፊት አስቀምጠነው ሁሉም ሰው ክሊክ እያደረገ ያንን ነገር ቢፈርም ወይም ቢያሰባስብ ተገቢው ቅጣት እንዲሰጣቸው ማለት ነው። ሜቢ ደግሞ የተከፈቱ ካሉ ፔቲሽን እንድናሰባስብ የተከፈቱ ደግሞ ድረገጾች ካሉ እኔ የማላውቃቸው ሶሻል ሚዲያ ላይ አላየሁም ብዙና እንደዛ ደግሞ የተከፈተ ካለ ኦልሬዲ ሊንኩን ይላኩልንና ሁላችንም ባዮአችን ላይ ፕሮፋይላችን ላይ አድርገን ሁሉም ሰው ክሊክ እያደረገ እየፈረመ እነዚህ ወንጀለኞች ትክክለኛው ፍርድ እንዲሰጣቸው ተሰባስበን ድምጽ እንስጥ። ድምጻችን ድምጽ አልባ እንዳይሆን ላይክ የሆነ ውጤት ላይ እንድንደርስ ነው እያሰብኩኝ ያለሁት። ዝም አንበል። እኛ በባህላችን በህግ አምላክ ብለን እንከባበራለን። እኛ ህግን እናከብራለን። ፍትህ ለተደፈሩት እህቶቻችን፣ ልጆቻችን የምናከብረው ህግ ሊጠብቀን ይገባል። ዝም አንል። ዛሬ እኮ አደባባይ ቆመው የሚሰብኩን አደባባይ ቆመው ፖለቲሻን የሆኑት አገር የሚመሩት ሁሉም የሴት ልጆች ናቸው። ከሴት የተወለዱ ናቸው። ሴት ልጅ ገና ስትፈጠር ገና ማንነቷን ሳታውቅ እዚህ በከቀጨናት የሆራዚ በምትለው ከብዙ ነገር ይጠብቀኛል፣ ይንከባከበኛል፣ መከታዬ ጋሻዬ ነው፣ ዋልታ ማገሬ ነው በምትለው አባቷ ተደፍራ ያደገ ሴት ምንድን ነው የሚሆነው መጨረሻው? ከዚህ በኋላ ያለውስ ትዳርስ ይዛ መደፈርንስ? በትዳር ውስጥ እንኳን ብዙ መደፈር አለ፣ ብዙ መጎዳት አለ፣ ብዙ ሰርፕረስ መደረግ አለ።
እነዛን ሁሉ ነገሮች አሜን ብላ ተቀብላ ማንነቷን ሸጣ የምትኖር ሴት እኮ ነው የምናመርተው የምንፈጥረው ለህብረተሰቡ የምንሰጠው። እዚህ ላይ ካልጮኸ የትኛው ላይ ነው የምንጮኸው? ይሄ የመወያያ ርዕስ አይደለም ለእኔ። ይሄ መወያያ ሳይሆን ይሄ መጮያ፣ ድምፃችንን ማሰሚያ፣ እግዚአብሔር ፈቅዶልን ድምፅ ለሰጠን ሰዎች ድምፃችንን የምናሰማበት፣ ፍትህን የምንጮህበት የታገቱ ሴቶቻችን ጉዳይ አለ። ከዚህ በፊትም ተናግሬዋለሁ በብዙ ጉዳይ። እኔ ፖለቲካ አላውቅም። ለፖለቲካ የሚሆን አመለካከትም አምሮም የለኝም፣ አልተፈጠርኩም ለዛ። እንዲህ ነው እንዲያ ነው ብዬ የምናገረው ነገር የለኝም። ሴት መሆኔ ግን የሴት ህፃናቶች ጉዳይ ግን ያመኛል። እኔ እዚህ ጋር የቆምኩት ጠንካራ አባት ስላሳደገኝ ነው። አባቴ እዚህ ጋር ባያሳድገኝ ዋጋ ባይከፍልልኝ እኔ እዚህ ጋር የምቆም ሴት አልነበርኩም። የአባትን ጥቅም አውቀዋለሁ። አባት ሆኖ ሲያሳድግ ጥቅሙን አውቀዋለሁ። አባት ግን ገዳይ ሲሆን ምን ሊሆን እንደሚችል መገመት አያቅትም። እና አምሮኛል በጣም አብዛኞቻችሁ እንደዚህ እንደታመማችሁ እርግጠኛ ሆኜ ነው የምናገረው። እባካችሁ ሌሎቻችሁ ድምፃችሁን አሰሙ፣ እንጩህ፣ መፍትሄ ይምጣ። ውይይቱን ካዳመጣችሁት ከዚህ በፊትም እንደዚህ አይነት ነገር ነበር ተብሎ የታለፈው ግን ከዛ በኋላ ምን ውሳኔ ተወሰነ? ምን ፍርድ ሰጣቸው እነዚህ ሰዎች? ምን ተባሉ? ምን ተደረጉ? እና ዛሬም ሪፖርት እየሰማን እንቀጥል። የሴት ጉዳይ ሪፖርት ይሁን በህይወታችን ውስጥ አድገን ራሳችን። እኔ ከህፃንነት ጀምሮ ነው ስለ ሴት ልጅ መበደል እየሰማሁ ያደግኩት። ዛሬ ሙሉ ሴት ነኝ። ሙሉ ሴት ሆኜ ይህን እየሰማሁ ነው። የቱ ጋር ነው የሚቆመው? የቱ ጋር ነው ፍትህ የሚመጣው? የቱ ጋር ነው ጸጥ የሚያደርግ ነገር የምንፈጥረው?